ሰላም ለእናንተ ይሁን። እንግዲህ ይህ በድጋሚ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ የዚህ ባለፈው ጊዜ ጀመርናውን መለኮታዊ ልውውጥ ወይ ደግሞ ዲቫይን ኤክስቼንጅ የሚለውን ሁለተኛውን ክፍል ይዤላችሁ ወደ እናንተ ቀርባለሁኝ። እንግዲህ ባለፈው ጊዜ ስንነጋገር ያነሳናቸው ሐሳቦች አሉ። እንግዲህ መለኮታዊ ልውውጥ ብለን ስንል በተለይ የቀራንዮው መስቀል ላይ እግዚአብሔር አምላክ በክርስቶስ ኢየሱስ ስለ ሰው ልጆች ማዳን ሰው ልጆችን ለማዳን የተከፈለውን ዋጋ እየተመለከትን የነበርንበት ሐሳብ ነበረ እና መነሻ አድርገን ያየነው የመጽሐፍ ቅዱስ ክፍል እንግዲህ በዚህ ጊዜ ውስጥ እንድታዩ የምፈልገው ነገር ምንድነው? ይሄንን ትምህርት በምንማርበት ጊዜ ትንቢተ ኢሳይያስን ምዕራፍ 53ን ማንበባችንን እንቀጥላለን። ምክንያቱም እንደ መነሻ የምንወስደው የመጽሐፍ ቅዱስ ክፍል እሱንና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ይሆናልና በጌታ ስም አነብላችኋለሁ። እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ሰው ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችም ፊት ዝም እንደሚል በግ ሆነ። በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯል። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ብሎ ይነግረናል። እንግዲህ በመጀመሪያው ክፍል ስንመለከት ይሄ ነቢዩ ኢሳይያስ መሲሁ ከመምጣቱ ከ700 ምናምን ዓመት በፊት ስለ መሲሁ የተናገረው መሲሁ ሲመጣ በቀራንዮው መስቀል ላይ የሚከፈለውን ዋጋ ወይ ደግሞ በዛ በስቅለቱ ጊዜ የነበረውን ነገር እንዴት እንደተመለከተና እንዴት እንዳስተላልፈልን እናያለን። እንግዲህ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ደግሜ ያነብላችኋለሁ። እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። እንግዲህ በተመለከትነው ነገር ውስጥ ባለፈው ጊዜ ስንነጋገር ባለፈው በነበረን ክላስ ላይ በመጀመሪያው ክላስ ላይ ስንነጋገር እግዚአብሔር መለኮታዊ ልውውጥ ብለን የምንለው እግዚአብሔር አምላክ ቤስት ብሎ ያለውን ይዞ ምን አረገ? መጣ። ለዚህ ለመለኮታዊ ልውውጥ የሚሆነውን ቤስት ብሎ አንድያ እግዚአብሔር ሁለት የለውም፣ ሶስት የለውም። እግዚአብሔር አንድያ የሚባለውን ልጁን ስለ ሰው ልጆች ኃጢአትና በደል መተላለፍ የምትክ ሞት እንዲሞት እግዚአብሔር አንድያ ልጁን ኦፈር አደረገ። አንድ ልጁን ኦፈር ምን አደረገ? እንግዲህ እኔና እናንተ ደግሞ ለእግዚአብሔር የምንሰጠው ለእግዚአብሔር የሚጠቅመው ብለን የምንለው አንዳች ነገር አልነበረም። ለምንድን ነው ብለን ስንል እኛ ሁላችን ከኃጢአት በታች ባለመታዘዝ ምክንያት ከኃጢአት ባርነት በታች ሆነን ከኃጢአት ባርነት በታች ሆነን ኃጢአት የሚያመጣውን ሞት ምን አድርገናል ማለት ነው? ሞተናል። ስለዚህ እግዚአብሔር ከዛ የምንወጣበትን ብቸኛ መንገድ ፕሮቫይድ ያደረገው ምንድን ነው ብለን ስንል ያቀረበው ልጁ ኢየሱስ ክርስቶስን የምትክ ሞት እንዲሞት ስለ ሰው ልጆች
አሳልፎ በማምጣቱ እንደሆነ መመልከት መቻል አለብን። እንግዲህ መለኮታዊ ልውውጥ በእግዚአብሔርና በሰው መካከል የተደረገ ነው። እኛ አለን ብለን የምንለውን ውድ ነገር ለመስጠትና በምትኩ በኃጢአት የወደቀውን ሰው ተመልከቱ። እግዚአብሔር አለኝ የሚለውን ውድ የሆነውን ነገር ለመስጠትና በምትኩ በኃጢአት የወደቀው ሰው ያለውን ነገር በዚህ ልውውጥ ለመውሰድ የተደረገ ነው። እኔ አለኝ ብዬ የምለውን ይዤ ወደ ቀራንዮ መስቀል መጣሁ። ያ ምንድነው ብለን ስንል ኃጢአቴን፣ ሸክሜን፣ የነበረኝን ነገር በሙሉ አምጥቼ ሰጠሁኝ። መጽሐፍ ቅዱስ ሲናገር ምንድነው ብሎ የሚናገረው? በተለይ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም ረፍትን ታገኛላችኋል። ስለዚህ እኔ ሸክሜ ብዬ የምለው ኃጢአቴን፣ አለመቻሌን፣ አለመብቃቴን፣ ድካሜን ሁሉ አምጥቼ በመስቀሉ ስር ለእግዚአብሔር ላዘጋጀው ለዛ ድነት ለዛ መለኮታዊ ልውውጥ የሚሆነውን ነገር እኔ ያቀረብኩኝ። ያንን የኔ ያመጣሁትን ነገር እግዚአብሔር አምላክ በልጁ ላይ በማድረግ በኃጢአት ምክንያት የሚመጣውን ቅጣት፣ በኃጢአት ምክንያት የሚመጣውን ሞት፣ በኃጢአት ምክንያት የሚመጣውን መገፋት፣ በኃጢአት ምክንያት የሚመጣውን ነገር በሙሉ ኢየሱስ ክርስቶስ የእኔ ምትክ ሆኖ በቀራንዮ መስቀል ላይ እኔ ልሞት የተገባውን ሞት ስለ እኔ ምን አረገ? እንደ ሞተ የእግዚአብሔር ቃል ምን ያደርጋል? ይናገራል። አንድ ቃል ላንብብላችሁ ከዚህ ሐሳብ ጋር የሚሄድ እማነብላችሁ የዕብራውያን መጽሐፍ ምዕራፍ 2 ላይ ያለውን ቃል አነባለሁኝ። እንደዚህ ይላል፣ ቁጥር 9 እንደዚህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላክ ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና። ልብ ብላችሁ ስሙ። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታልና። ስለዚህ ምንድነው የሚለን የዕብራዊው ጸሐፊ? ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ወገኖች ሆይ የኔና የናንተ ኃጢአት፣ የኔና የናንተ አለመታዘዝ ከኔና ከናንተ ይልቅ ዋጋ ያስከፈለው እግዚአብሔርን ነው። ለምንድን ነው ብለን ስንል የኔና የናንተ አለመታዘዝ፣ የኔና የናንተ በኃጢአት ውስጥ መውደቅ፣ በተለይ ደግሞ አዳም ዘፍጥረት ምዕራፍ 2 ቁጥር 17 ላይ እግዚአብሔር ምን አለው? ከዚህ መልካምና ክፉን ከሚያስታውቀው ፍሬ በበላህ ቀን ሞትን ምን ታረጋለህ? ትሞታለህና you shall surely die ሞትን ትሞታለህና አለው። ስለዚህ ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም ባለመታዘዝ ምክንያት በሔዋን ያመጣችለትን ፍሬ ከእርሷ ጋር በመተባበር በላ። እርሱም ብቻ ደግሞ አይደለም፣ አዳም ብቻ ሳይሆን ከአዳም በኋላ የሚመጣውን የሰው ልጆችን በሙሉ ለኃጢአት ባርነት አልፎ እንዲሰጥ አደረገ። ስለዚህ ኃጢአት አሁን ድርጊት አይደለም። ኃጢአት አሁን ተፈጥሮ ነው። በድርጊት ሊገለጥ ይችላል። ነገር ግን ድርጊቱን ገለጥነውም አልገለጥነውም እግዚአብሔር ኃጢአትን ሲመለከት የሚያየው ከተፈጥሮ አንጻር ከኔቸር አንጻር እንጂ ከድርጊት አንጻር አይደለም። አንዳንድ ሰዎች ምናልባት ምን ሊሉ ይችላሉ? አይ እኔ እኮ ከከሌ ይሻላለሁኝ፣ የከሌ አይነት ሱስ የለብኝም፣ የከሌ አይነት ነገር የለብኝም፣ እንደዚህ አይነት ነገር የለብኝም ብለው የሚያስቡ ሰዎች አሉ። እነዚህ ሰዎች ከአዳም እስከተገኙ ድረስ ምን አለባቸው ብለን ስንል ያ የኃጢአት ተፈጥሮና ያ የኃጢአት ባህሪ ውስጣቸው አለ። እግዚአብሔር አሁን በክርስቶስ ኢየሱስ መለወጥ የፈለገው መቀየር የፈለገው ያንን የኃጢአት ባህሪ፣ ያንን የኃጢአትን ተፈጥሮ፣ ያንን የኃጢአትን ማንነት ነው ምን ማድረግ የሚችለው? ማስወገድና መቀየር የሚፈልገው። ይሄም ስራ ደግሞ የዛሬ 2000 ዓመት በቀራንዮ መስቀል ላይ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ምን አድርጎታል? ፈጽሞ ጨርሶታል። ምን ማለት ነው ብላችሁ ካላችሁኝ መጽሐፍ ቅዱስ ሲናገር ቅድም ባነበብኩላችሁ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው ልጁን ስለ እኛ ምን አደረገው አለ? ኃጢአት አደረገው ብሎ ይነግረናል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ እኔና ስለ እናንተ ኃጢአት ሆኗል። ኃጢአት አደረገው አለና እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ምን ሆኗል? ኃጢአት ሆኗል።
እንግዲህ በዚህ ውስጥ ነው እንግዲህ የምናየው እንግዲህ ትምህርቱን እየገባን ስንሄድ የምናያቸው ነገሮች ይኖራሉ። ይህ መለኮታዊ ልውውጥ እግዚአብሔር አንድያ ልጁን ጌታችን ኢየሱስ ክርስቶስን ፍጹም ጻድቅ ቅዱስ ኃጢአት የማያውቀውን ልጁን ስለ ሰው ልጆች ኃጢአት መተላለፍ ሕመምና መከራ እርግማን በሞት የሰው የሆነውን በመውሰድ የራሱን ለሰው ልጆች የሰጠበት አካሄድ ነው። ምን ማለት ነው ብለን ስንል እኔ በኃጢአት ምክንያት የሆንኩትን ሁሉ ኢየሱስ ክርስቶስ ሊሆን በእኔ ጫማ ውስጥ ገባ። ኃጢአቴ የሚያመጣውን ቅጣት፣ ኃጢአት የሚያመጣውን ሞት፣ ኃጢአት የሚያመጣውን መነቀፍ፣ ኃጢአት የሚያመጣውን ነገር በሙሉ ኢየሱስ ክርስቶስ የእኔ ምትክ ሆኖ ኢየሱስ ያንን ኃጢአት፣ ያንን ቅጣት፣ ያንን መተላለፍ፣ ያንን ነገር ኢየሱስ ክርስቶስ በቀራንዮ መስቀል ላይ ወስዶ በከፈለው ዋጋ ምክንያት እኔ ዛሬ የዘላለምን ሕይወት እንዳገኝ አድርጎኛል። ለዚህ ነው ጳውሎስ ሲናገር ማንም አለ የሚመካ ቢኖር አለ በእግዚአብሔር ይመካ። ክፍሉን አነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ ምን ብሎ ይናገራል? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ተመልከቱ። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ። ወገኖች ሆይ እኔና እናንተ ከራሳችን የምንመካበት አንዳች ነገር የለም። እግዚአብሔር በክርስቶስ ኢየሱስ ከሰጠን ውጪ፣ እግዚአብሔር በክርስቶስ ኢየሱስ የናንተ ነው ብሎ ካለን ውጪ ትምክት ሊሆነን የሚችል የሚያስመካ አንዳች ነገር የለንም። ለምን ብለን ስንል በአለመታዘዝ ምክንያት እኔና እናንተ ሁሉ በኃጢአት ስርና በኃጢአት በታች ነበርን። የዘላለም ሞት፣ የዘላለም ፍርድ የሚጠብቀን የነበርን ሰዎች ነን። እንግዲህ እግዚአብሔር በዚህ መንገዳችን ላይ ነው፣ በዚህ ሁኔታችን ላይ ነው ልጁ ኢየሱስ ክርስቶስን በመላክ ከዛ የጥፋት መንገድ፣ ከዛ ከሞት ጎዳና አውጥቶ ዛሬ እግዚአብሔር በልጁ በክርስቶስ ኢየሱስ ደም አጥቦና ቀድሶ ምን እንድንሆን የዘላለም ሕይወት ተካፋዮች እንድንሆንና የመንግስቱ ተካፋዮች እንድንሆን ያደረገን። ሃሌሉያ። ስለዚህ እንድናየው የምፈልገው ነገር ምንድን ነው ያለንን ተመልከቱ። በእግዚአብሔር የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ። ስለዚህ ምንድን ነው ብለናልን? ክርስቶስ ከእግዚአብሔር ዘንድ ጥበብ ሆኖልናል። ክርስቶስ ከእግዚአብሔር ዘንድ ጽድቅ ሆኖልናል። ክርስቶስ ከእግዚአብሔር ዘንድ ቅድስና ሆኖልናል። ክርስቶስ ከእግዚአብሔር ዘንድ ቤዛነት ሆኖልናል። እዚህ እግዚአብሔር ይሄንን ፕሮቪዥን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ፕሮቫይድ ያደረገ። እዚህ መስቀል የልዩነት ምክንያት ሳይሆን መስቀል የእርቅ ምክንያት ነው። የሰው ልጆች ከእግዚአብሔር ጋር የታረቁበት፣ የሰው ልጆች መለኮታዊ ሕይወትን የተካፈሉበት፣ ኃጢአታቸው የተሰረየበት እና ለኃጢአታቸው ዋጋ የተከፈለበት ቦታ ነው። ሃሌሉያ። እንግዲህ ይሄንን ምን ማድረግ መቻል አለብን? ይሄንን በትክክል ማሰብና መረዳት መቻል አለብን። እንግዲህ በዚህ ድርጊት በምትኩ ለሰው ልጆች ዘላለማዊ ድነትን፣ ጽድቅን፣ ቅድስናን፣ ፈውስን በዘላለም ሕይወት ለሰው ልጆች የሚወርሱበት መንገድ ነው። መስቀሉ ወይ ደግሞ መለኮታዊ ልውውጡ የተከናወነበት ያ ቦታ ምንድነው አለን? ምንድነው ብለናልን? ለሰው ልጆች ዘላለማዊ ድነትን፣ ጽድቅን፣ ቅድስናን፣ ፈውስን የዘላለምን ሕይወት እንድናገኝ ዋጋ የተከፈለበት ቦታ ነው። ሃሌሉያ። የመለኮታዊ ልውውጥ ብለን የምንለው ይሄ ሐሳብ የወንጌል መካከለኛና ዋና ሲሆን የዚህ መሰረት ደግሞ እግዚአብሔር ለሰው ልጆች ያለውን ዘላለማዊ ፍቅሩንና ጸጋውና ምሕረቱ የተገለጠበት ድርጊት ነው። መስቀሉን ስናይ ምን ይታየናል? ጳውሎስ ለሮሜ ሰዎች በጻፈላቸው መጽሐፍ ላይ ምዕራፍ 5 እንደዚህ ይላል። ቁጥር 8 ላይ ምን ብሎ ይናገራል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ከላይ ምንድነው ብሎ የሚለው? ገና ደካሞች ሳለን ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል።
ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ስለ ጻድቅ ሊሞት የሚፈልግ አለ በጭንቅ ሊገኝ ይችላል፣ ግን ይገኛል አለ። ቀጠልና ምን አለ? ስለ ቸር ሰው እንኳን ሊሞት የሚደፍር ምናልባት ብዙ ይሆናል አለ፣ ሊገኝ ይችላል አለ። ነገር ግን ስለ ኃጢአተኛ የሚሞትን ግን ማግኘት አይቻልም። ሃሌሉያ። በራሱ መንገድ የሚሄድ በአመጽ ውስጥ ያለ እምቢ እያለ የሚሄድን ጠላት የሆነን አካል ለማዳን እግዚአብሔር እንዴት አንድያ ብሎ የሚለውን ልጁን እግዚአብሔር ለመስቀል ሞት አሳልፎ ሊሰጥ ቻለ ብላችሁ ስትሉ ምንም ነገር አይደለም። ያ ፍቅር ይባላል። ሃሌሉያ። ያ የእግዚአብሔር ፍቅር ይባላል። እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ወገኖች ሆይ እኔና እናንተ በእግዚአብሔር መወደዳችንን ሌላ ነገር ሊነግረን አይገባም። በእግዚአብሔር መወደዳችንን በትክክል ሊተረጉምልን የሚችለው ብቸኛው ነገር ምንድነው ብለን ስንል የቀራንዮ ስራ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ያከናወነው ያ ማዳን ነው። እግዚአብሔር ለሰው ልጆች ያለውን ፍቅር፣ ለሰው ልጆች ያለውን ርህራሄ ምን ማድረግ የሚችል መግለጥና ማሳየት የሚችል ያንን ስናውቅና ስንረዳ ነው የእግዚአብሔር ፍቅር ምን ሊለን የሚችለው ሊገባን የሚችለው። እንግዲህ በዚህ በመለኮታዊ ልውውጥ ውስጥ የምንመለከታቸው ቁልፍ ነገሮች ምንድነው ብለን ስንል አንደኛ ኢየሱስ ክርስቶስ የምትክ ስፍራን በመያዝ ሰብስቲቱሽናሪ አቶንመንት ወይ ደግሞ ኢየሱስ ምትክ ሆኖ ልንቀበለው የሚገባውን ቅጣት እግዚአብሔር በክርስቶስ ኢየሱስ በአንድያ ልጁ ላይ እንዲያደርግ አድርጓል። ይህ ምንድናለን? ኢየሱስ ምትክ ሆኖ ምን ብሎልናል? የምትክ ስፍራን ይዞ ሰብስቲቱሽናሪ ወይ ደግሞ የምትክን ስራ ሰርቶ ስለ እኛ ምን አድርጓል? በቀራንዮ መስቀል ላይ ራሱን አሳልፎ ሰጥቷል። ይህ የእግዚአብሔር ፍቅር የተገለጠበትና አንድያ ልጁ የምትክነትን ስራ እንዲሰራ ስለ ኃጢአተኞችና አመፀኞች በእነርሱ ፈንታ ኃጢአት የማያውቀውን ልጁን ያቀረበበት መንገድ ነው። ምትክ ብለን ስንል ምን ማለት ነው ብለን ስንል ሊቀጣ የተገባው ጥፋተኛው አካል እያለ ጥፋተኛውን ለማዳን ኢኖሰንት የሆነውን ኃጢአት የሌለበትን አመጽ የሌለበትን እርሱን ስለዛ ሰው ምትክ አድርጎ ማቅረብና ያ ሰው ሊቀጣ የነበረውን ነገር በዚህ ንጹህ በሆነው ኢኖሰንት በሆነው በደል፣ ተንኮል፣ ኃጢአት፣ መተላለፍ በሌለበት ላይ እንዲሆን የተደረገበት ነው። ስለዚህ ኢየሱስ ለእኔ ምትክ ሆኖ ነፍሱን ስለ እኔ አሳልፎ ሰጥቷል። ሃሌሉያ። ያገኘሁት እርቅ ከእግዚአብሔር ዘንድ ያገኘሁት እርቅ እኔ የሰራሁት አይደለም። እግዚአብሔር በክርስቶስ ኢየሱስ ለኔ ሰራልኝ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሕይወቱን ለኔ አሳልፎ በመስጠት ምክንያት ያገኘሁት መዳን ነው። ለዚህ ነው ይሄ ማዳን ነው ዘላለማዊ የሚባለው። ልክ እንደ እግዚአብሔር እንደ ማንነቱ እንደ ባህሪው ይሄ ስራውም ራሱ ምንድነው? ዘላለማዊ ነው። ስለዚህ ድነቴ ዘላለማዊ ነው። ድነቴ ቤዝ ያደረገው የኔ ስራ ላይ አይደለም፣ የኔ ፐርፎርማንስ ላይ አይደለም። ነገር ግን በእግዚአብሔር ፍቅር አማካኝነት ልጁ ኢየሱስ ክርስቶስን እስኪሰጥ ድረስ ያደረሰው ያ ታላቅ የሆነ የእግዚአብሔር ማዳን ምን ያደረገበት ለእኔ የመጣበትና ኢየሱስ ክርስቶስ አልፎ የተሰጠበት እንደሆነ ማወቅ መቻል አለብን። ሁለተኛ ስፍራችንን ሲወስድ ያገኘነው ነገር ምንድነው ብለን ስንል ይሄ ኢምፒውቴሽን ኦር ማላከክ ማለት ነው። ለምሳሌ ኦሬዲ ጥፋተኛው እኛ ሆነን እያለ አይ ጥፋተኞች አይደላችሁም እግዚአብሔር ጥፋተኛ እርሱ ነው ብሎ የኛን በደልና የኛን ኃጢአት የኛን መተላለፍ አምጥቶ ኢየሱስ ክርስቶስ ላይ አደረገው። በሌላ አባባል የኛን ኃጢአት የኛን በደል የኛን መተላለፍ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያንን ምን እንዲያደርግ እንዲሆንና የእኛን ተጠያቂነት በሙሉ በእርሱ ላይ በማዞር ምን አድርጎታል? በእርሱ ላይ አላኮበታል ወይ ደግሞ በእርሱ ላይ አድርጎታል። ስለዚህ በሰው ልጆች መተላለፍ ምክንያት አሁን ኃጢአትን፣ በሽታን፣ እርግማንን በሙሉ ምትክ በመውሰድ እርሱ ኃጢአት ያመጣውን ቅጣትና ፍርድ እንዲወስድ ተወስኖበታል። ስለዚህ ኢየሱስ ክርስቶስ ሞቴን ሞቶልኛል። ሃሌሉያ። ሞቴ በኢየሱስ ክርስቶስ ሞት ስለኔ ተሸንፏል።
ሃሌሉያ። ስለዚህ ቅጣቴን ኢየሱስ ክርስቶስ ምን አድርጎልኛል? ወስዶልኛል። ዛሬ እኔ በክርስቶስ ኢየሱስ ነፃ ነኝ ብዬ ስል ነፃነቴን የማውቅበትና የምረዳበት ነገር ከኔ ጋር በተያያዘ ሳይሆን እግዚአብሔር በራሱ መልካምነትና በሉዓላዊነቱ ካለው ዘላለማዊ ፍቅሩ የተነሳ በልጁ በክርስቶስ ኢየሱስ ሰርቶ የጨረሰው ስራ እንደሆነ ነፍሴ ይህንን እውነት አጥብቃ ምን ታደርጋለች? ትረዳለች። ስለዚህ ኢየሱስ ክርስቶስ ስለ እኔ ምትክ ሆኖ ስለ እኔ ዋጋ ከፍሎልኛል። ስለዚህ በኢየሱስ ክርስቶስ ላይ የኔን በደል፣ የኔን ኃጢአት፣ የኔን መተላለፍ እግዚአብሔር አምላክ በእርሱ ላይ ባኖረ ጊዜ እኔ በክርስቶስ ኢየሱስ ያለውን ነገር እንድወርስ ተደርጌያለሁ። ምንድነው ያ ብለን ስንል የእግዚአብሔርን ጽድቅ ተካፋይ እንደሆን ተደርጌያለሁ። የእግዚአብሔርን ቅድስና ተካፋይ እንደሆን ተደርጌያለሁ። ሃሌሉያ። ከእግዚአብሔር ጋር እርቅ እንዲኖረኝ አድርጎኛል። እዚህ ላይ ምን ብሎ ይናገራል? ቁጥር 9 ሮሜ ምዕራፍ 5 ቁጥር 9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ያ ማለት ነው ብለን ስንል ተመልከቱ። ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ ደሙ ምንድነው የሚያመለክተው ብለን ስንል የሥጋ ሁሉ ሕይወት ያለው ደም ውስጥ ነው ይለናል የዘሌዋውያን መጽሐፍ ሲናገር። ስለዚህ ምንድነው ብለን ስንል ኢየሱስ ምትክ ሆኖ ስለ እኔ በሞተ ጊዜ፣ ስለ እኔ ነፍሱን አሳልፎ በሰጠ ጊዜ፣ የእኔን ቦታ ተክቶ በሞተ ጊዜ ምንድነው ያደረገው ብለን ስንል ሰብስቲቲዩት አደረገ። የኔን ሕይወት ወስዶ የኔን ሕይወት በኃጢአት የተጎዳውን በኃጢአት የተጠቃውን ሕይወቴን ራሱ ላይ አድርጎ ወስዶ የርሱ የሆነውን ነገር እንድወስድ አቬለብል አድርጎልኛል። የርሱ የሆነው ነገር ምንድነው ብለን ስንል ጽድቅ ብለን ቅድስና ብለን የምንላቸው ነገሮች ሁሉ በሙሉ መልካም ብለን የምንላቸው ነገሮች በሙሉ በክርስቶስ ኢየሱስ ውስጥ ያለውን ነገር በሙሉ ተካፋዮች እንድንሆን ተደርገናል። ሃሌሉያ። እንግዲህ ለዚህ ነው ቅድም ባነበብነው ክፍል ውስጥ በስብከት ሞኝነት የሚያምኑትን ለማዳን እግዚአብሔር ምን ሆኗል አለ? የእግዚአብሔር በጎ ፈቃድ ሆኗል ብሎ የሚናገረው። ቁጥር 3 ላይ ስንመለከት ፈውስና ተሐድሶ ሂሊንግ ኤንድ ሪስቶሬሽን ብለን የምንለው ነገር ነው። በዚህ ፈውስና ተሐድሶ ውስጥ ምንድነው ብለን ስንል በመለኮታዊ ልውውጥ ለሰው ልጆች የኃጢአትን ስርየት ይቅርታን ከማምጣት ባሻገር ፈውስና ተሐድሶን በውስጥ የያዘ ነው። በሌላ አባባል እዚህ ድነት ውስጥ ምን አለ ብለን ስንል የኃጢአት ስርየት ከመጣ በኋላ በሕይወታችን ላይ ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ጳውሎስ ሲናገር ምን አለ? ስለዚህ ማንም በክርስቶስ ቢሆን እርሱ ምንድነው አለ? አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆኗል። ስለዚህ ምን የምንሆንበት አዲስ ፍጥረት የምንሆንበት የእግዚአብሔርን ሕይወት የምንካፈልበት የዘላለምን ሕይወት የምንካፈልበት የእግዚአብሔር አይነትን ጽድቅን ምን የምናደርግበት የምንካፈልበት እንደሆነ መረዳት መቻል አለብን። ስለዚህ ምንድነው ብለን ስንል ወንጌሉ ወደ ሕይወታችን ሲመጣ በዛ በወንጌሉ ልውውጥ ውስጥ ሁለንተናዊ የሆነ ለውጥ፣ ሁለንተናዊ የሆነ በረከት፣ ሁለንተናዊ የሆነ ተሐድሶ እንዳለ ልናውቅና ልንረዳ ይገባል። ስለዚህ ምን አለ? በውስጡ የያዘው ይህ ማለት መንፈሳዊ፣ አካላዊ፣ ቁሳዊ የሆነ ለውጥ በእግዚአብሔር ፊት እንድናገኝ በክርስቶስ ኢየሱስ ተደርገናል ማለት ነው። ስለዚህ ይሄ የክርስቶስ ኢየሱስ የመስቀል ስራ ለኃጢአታችን ስርየትን አምጥቷል። ጽድቅን ወራሾች እንድንሆን አድርጎናል። ፈውስን አምጥቶልናል። በረከትን አምጥቶልናል። ልጆች አድርጎናል። ባለርስት አድርጎናል። እሱም ደግሞ ብቻ አይደለም፣ በዚህ ምድር ላይ በምንኖርበት ጊዜ በሙሉ አስፈላጊ ብለን የምንላቸው ነገሮች በሙሉ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ፕሮቫይድ አድርጎልናል። ሃሌሉያ። ስለዚህ ፈውስ ብለን የምንለው በረከት ብለን የምንላቸው ነገሮች በሙሉ እንደዚህ ነገሮች በሙሉ በኪንግደም ውስጥ በልጁ በክርስቶስ ኢየሱስ በኩል ፕሮቫይድ እንደተደረገልን ይሄ አቅርቦት እንደተሰጠን ምን ማድረግ መቻል አለብን? ማወቅና መረዳት መቻል አለብን። ሃሌሉያ። እንግዲህ ይሄንን በትክክል ስንረዳ ነው እንግዲህ የመለኮታዊ ልውውጡን እውነት እየገባን በምናይበት ጊዜ ቅድም እንዳልኳቸው ይሄ በወንጌል ውስጥ ዋናውና ትልቁ የልብ ትርታው ነው። ይሄ ዲቫይን ኤክስቼንጅ ብለን የምንለው መለኮታዊ ልውውጥ ብለን የምንለው ዋናውና የወንጌሉ ማዕከላዊ የልብ ትርታ እንደሆነ ማወቅ መቻል አለብን።
ሃሌሉያ። ይህ የመለኮታዊ ለውጥ በአማኞች ሕይወት ውስጥ የሚያመጣው ተጨባጭ ለውጥ ምንድነው ብለን ስንል አንደኛ አማኞች የእግዚአብሔርን ፍቅር እግዚአብሔር በፍቅሩ የሄደበትን ጥልቀት የሄደበትን ርቀት መረዳት ሲችሉ አንደኛው ለጸጋው ክብር የሚሰጡ ይሆናል። ሃሌሉያ። ጸጋውን ማግኒፋይ እናደርጋለን። ለምንድን ነው ብለን ስንል እግዚአብሔር እኔና እናንተ ለማዳን የሄነበትን ኤክስቴንት ለማዳን የሄነበትን ርቀት በተረዳን ጊዜ የሄደበትን ርቀት ስንረዳ የመጀመሪያው የምናደርገው ነገር ምንድነው? ለጸጋው ክብር የምንሰጥ እንሆናለን። we will acknowledge his grace ጸጋውን በህይወታችን ላይ እግዚአብሔር በምህረቱ ያበዛውን ጸጋ ምን የምናደርግ አክኖሌጅ የምናደርግና ለጸጋው ክብር የምንሰጥ እንሆናለን። በመቀጠል በቀሪው ዘመናቸው የእርሱን ፈቃድ ለማድረግ ልብና ህይወት በመያዝ እርሱን በማክበር ምን ያደርጋሉ? ይኖራሉ። ሃሌሉያ። የተከፈለለት ዋጋ ያልገባውና ድነቱን በአግባቡ ያልተረዳን ሰው እንደዛ እንደዚህ አርግ ልትሉት አትችሉ። ምን ማለት ነው ብላችሁ ስትሉ በትክክል እግዚአብሔር እኔን ለማዳን የሄደበትን መንገድ በትክክል ሲገባኝ አንድያ ልጁን ስለ ኃጢአቴ ስለ በደሌ አሳልፎ እንደሰጠ ሲገባኝ I'm not talking about ስለ ኢንፎርሜሽን አይደለም ማወራው። መንፈስ ቅዱስ ይሄንን እውነት አንቬል ሲያደርግ ይሄንን እውነት ሪቪል ሲያደርግልኝና የዚህ እውነት ብርሃን በትክክል ህይወቴን ሲነካ እንደዚህ አርግ እንደዛ አርግ አትሉ። ለምንድን ነው ብላችሁ ስትሉ ፍቅር እጅግ ኃይለኛ ነው። ሃሌሉያ። ፍቅር እጅግ ኃይለኛ ነው። ምን ያደርጋችኋል? ለጸጋው ክብር እንድትሰጡ ያደርጋችኋል። እሱም ብቻ ደግሞ አይደለም፣ በቀሪው ዘመናችን የእርሱን ፈቃድ ለማድረግ የሚፈልግ ልብና ህይወት በውስጣችን ምን ያደርጋል? ያመጣል ማለት ነው። እንደዛ ሆነ አትሉትም። ለምንድን ነው ብላችሁ ስትሉ ሰው ወንጌል ሲነካውና ሲገባው የመንፈስ ቅዱስ ታችመንት በዛ ሰው ህይወት ውስጥ ሲመጣ ታው አታድርግ አትሉትም። ለምንድን ነው ብላችሁ ስትሉ ከዛ የበለጠ የህይወት አቅምና ከዛ የበለጠ የህይወት ታችመንት በዛ ሰው ህይወት ላይ ምን ያደርጋል? ይገለጣል። ያ ምን እንዲሆን ያደርገዋል ብለን ስንል በዛ ሰው ህይወት ውስጥ እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር፣ ለእግዚአብሔር መኖር የዛ ሰው የህይወት ስርዓቱ ይሆናል። ሃሌሉያ። የሆነ ነገር ለማግኘት አይደለም ወንጌልን ምን የሚያደርገው ወንጌልን የሚከተለው ለምንድን ነው ብለን ስንል በወንጌል ውስጥ ያገኘነው ህይወት ነው። በወንጌል ውስጥ ያገኘነው የኃጢአት ስርየት ነው። በወንጌል ውስጥ ያገኘነው ሃሌሉያ በእኛና በእግዚአብሔር መካከል ለይቶ የነበረውን የጥልን ግድግዳ አፍርሶ ከእግዚአብሔር ጋር እርቅ ያደረግንበት ነው። በወንጌል ያገኘነው ርቀን ነበረ ለኛ እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ቀርቦ ሰላምን ሰብኮ ከእርሱ ጋር ሰላም እንዲኖረን አድርጎናል። ወገኖች ሆይ ይሄንን ነው እንግዲህ እንድንረዳና እንድናይ የምፈልገው። በመቀጠል ምን ያደርጋል? የተጠሩበትን እርሱን በመምሰል የህይወት ጉዞ ውስጥ ዕለት የእርሱን መልካምነትና በጎነት የሚያሳዩበት የህይወት ስርዓት ይይዛሉ። ወገኖች ሆይ እኔና እናንተ የተጠራንበት ጥሪ አለ። ሰባኪነት ሜጀር ኮሊንግ አይደለም። ኦፍ ኮርስ እግዚአብሔር በኪንግደም ውስጥ በሰጠኝ ጸጋ በማስተማር ጸጋ ላገለግል ይችላለሁ። የኔ ሜን ጎል የቤተክርስቲያን ሜን ጎል ምንድነው ብለን ስንል ልጁ በብዙ ወንድሞች መካከል የበኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞ ያወቃቸውን እነዚህን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን እነዚህን አከበራቸው ብሎ ይለናል ሮሜ ምዕራፍ 8 ቁጥር 28 እና 29 ላይ። ሃሌሉያ። ስለዚህ our main goal ምንድነው ብለን ስንል our main goal ልጁን እንድንመስል ነው። ክራይስት ላይክነስን ምን እንድናረግ እንድንገልጥና በዚህ የህይወት ሙላት ውስጥ እንድንገባ ነው። እንግዲህ ቤተክርስቲያንም ስናገር እግዚአብሔር በዚህ ምድር ላይ እስካለን ድረስ የሚሰራቸው ስራዎች በእነዚህ በሁለት ፍሬም ውስጥ የተጠቃለለ ነው ብዬ እናገራለሁ። ቸርች ላይ ሳስተምር አንደኛው ምንድነው ብለን ስንል በድግድግ ጨለማ ያሉትን ሰዎች ከድግድግ ጨለማ ወደሚደነቅ ብርሃን እንዲመጡ ማድረግ ነው። ያ ማለት ነው ከሞት ወደ ህይወት እንዲሻገሩ ማድረግ ነው። የዳኑትን አማኞች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ አማኞችና ወደ እግዚአብሔር ኪንግደም ደግሞ የተቀላቀሉ ደግሞ ቅዱሳኖች ደግሞ ራስ ወደሚሆነው ወደ ክርስቶስ እንዲያድጉና በእርዛ ሙላት ውስጥ እንዲገቡና እርሱን እንዲገልጡ
ነው። የእግዚአብሔር ስራ በእነዚህ በሁለቱ ውስጥ ያለ ነገር ነው። የሚያደርጋቸው ስራዎች፣ የሚሰራቸው ስራዎች፣ ጸጋውንም ብንበል ተአምራትን ብለን የሚደረጉ ነገሮች በሙሉ ወገኖች ሆይ ለሌላ ነገር የሚደረጉ አይደለም። የእግዚአብሔር መንፈስ አንድን ሰባኪ ለማግነን አይመጣም። ኢየሱስ ያለው እርሱ በመጣ ጊዜ እኔን ያከብረኛል አለ። የኢየሱስ ክርስቶስ ሉዓላዊነት፣ የኢየሱስ ክርስቶስ ጌትነት፣ የኢየሱስ ክርስቶስ አዳኝነት፣ የኢየሱስ ክርስቶስ ጌትነት እንዲነገር ነው እግዚአብሔር የሚፈልገው። ለምንድን ነው ብለን ስንል ድህነት ያለው እዛ ውስጥ ስለሆነ ማለት ነው። ቅድም ባነበብኩላቸው ክፍል ውስጥ ሐዋርያ ጳውሎስ ሲናገር ምን አለ? እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን አለ? እንሰብክላችኋለን ብሎ አለ። ሃሌሉያ። እንግዲህ ሰዓቴ የሚያመለክተኝ ሰዓቴ እንደደረሰ ነውና በቀጣዩ ደግሞ በክፍል 3 ቀጣዩን ክፍል ይዤላችሁ ቀርባለሁኝ። እንግዲህ እስካሁን ኢንትሮዳክሽንን ነው እያየን ያለ ነው። በድጋሚ ደግሞ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ጊዜያችሁን ሰጥታችሁ አብራችሁን የእግዚአብሔርን ቃል እውነት ለመስማት ልባችሁን ያቀናችሁ ሁሉ ባላችሁበት ስፍራ እግዚአብሔር አምላክ ይባርካችሁ። የእግዚአብሔር መልካምነትና በጎነት በእናንተና በእናንተ በሆነው ሁሉ ላይ ይሁንላችሁ። የእግዚአብሔር መንፈስ ይህንን እውነት በጌታ በኢየሱስ ክርስቶስ ስም በልባችሁ ላይ እንዲያበራ ጸሎቴ ነው። በድጋሚ ተባረኩ ላለው ሻሎም